ሃይሚ ብሩኬን ቀለበት ሲያደርግላት እንግዲህ እሷ አልፈልግህም፣ ካሁን ወዲህ ብዙ ነገር ዋሽተኛል፣ ብዙ ነገር አድርገህኛል፣ ባንተ ምክንያት ብዙ ሆኛለሁ፣ ታምሜያለሁ፣ ብዙ ነገር ግን እኔ ከጎንን ስቆም አንተ ግን ከሌላ ሰው ጎን ነው የቆምከው። ስለዚህ እኔ ካሁን ወዲህ ካንተ ጋር መቀጠልም ካንተ ጋር እንደዚህ ካሁን በፊት ያሳለፍኩትን ነገር ላልፍ አልፈልግም። ስለዚህ ቀለበትን አልፈልግም። የዚህ ነው ወይ የጠራኸኝ ብላ ተውሂዳለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? እኔ ጋር ለውላችሁ አልሐምዱሊላህ። የቤቴ አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ተባበሩኝ። ላይክ ሸር አድርጉልኝ፣ በቅንነት አይከፈልበትም። ነባሮቹን ደግሞ አበረታቱኝ። ሸር ላይክ በማድረግ ሸር በማድረግ ጥሩ ጽሁፍ በመጻፍ ያኔ የእናንተ የምታበረታቱኝ እዚህ ጋር ምጽፉልኝ ኮሜንት እያየሁኝ የበረታሁኝ አመጣለሁ። ሌላም ጊዜ እንዳልማረርባችሁ ቶሎ ቶሎ ብዬ ቪዲዮ እንዲሰራላችሁ ማለት ነው። እና ዛሬ ይዤላችሁ የመጣሁት እንግዲህ እንደተለመደው ሃይሚና ብሩኬ ነው። ብሩኬ በጣም ጥፋት አጥፍተዋል። በጣም ከምነግራችሁ በላይ ጥፋት አጥፍተዋል። ዛሬ ላይ ጎንበስ ብሎ ቀለበት ማሰር ሳይሆን የነበረበት ለምን ከዛ በፊት ከጎኑ ሆና ያንተም ልጅ ከሆነ ችግር የለም እናሳድጋታለን ብላ ከጎኑን ሆና ነበረ ሃይሜን። መጨረሻው ደግሞ ጭራሹም ምኑም እንዳልሆነች እንግዲህ ልጅቱና እናትየው ከኛ ጋር ወደ አዲስ አበባ ሄደን አብሮ ይኖራሉ ብሎ ነበረ። ሃይሚ ባትቆርጥና ሃይሚ ቆርጣ ያለው ነገር ባታወጣው ኖሮ ብሩኬ እንደዚህ ቆፍጠን ብሎ ይሄ ነገር ሊጋለጥም ወይም ደግሞ ልጅቷ ልትናገርም አልነበረም። አስቡት፣ ሃይሚ እሺ ይሁን ብላ ብትኖሮ ልጅቷን ይዞ ወይም ልጅቷን ይዛ እንግዲህ ከነሱ ጋር እስከ ኖረች ድረስ ኖራ እነሱ ላይ ጥላት ነበረ ልትሄድ የነበረው። ከዚህ በፊት አባት ነኝ እንግዲህ አስቡት፣ አባት ነኝ ብሎ እኔ ነኝ የኔ ልጅ ነው የኔ ልጅ ናት ልጅቷ፣ የማንም ልጅ ልትሆን አትችልም፣ የኔ ልጅ ናት ብሎ አባትዮ ሲመጣ አይ ያንተ ልጅ አይደለም ብላ ነበረ። ዩብ ነው ማናት ብቻ ስሟን አላውቅም። እንግዲህ ዛሬ ላይ ለምን ትላንትና እንደዛ ስትጠየቅ አይ ብሩኬ ዋህ ስለሆነ በዋህ ልቡ ያው እንዳደረገው ያውቃል፣ ግን በዋህ ልቡን ይቀበለኛል ብዬ ነበረ ለማሳመንና እንትን ለማለት የታገልኩት የነበረ ብላለች። እንግዲህ ዛሬ ሃይሚ በዚህ መልኩ መጠየቅ ቀለበት ማሰር ምናምን ዛሬም እንደዛው ሊዋሹ ነው ወይስ አሁን ብሩኬ ያለው ምንድን ነው? እስከ ዛሬ ድረስ በብራንክም ሆነ በምንም ቀለበት አሰርን ብለን ብዙ ጊዜ ፕራንክ ማድርገናል፣ ብዙ ጊዜ በቀለበት ጉዳይ መተናል። ዛሬ ግን ትክክለኛ ቀለበት የወርቅ ቀለበት ከዚህም በፊት ብለዋል፣ ወርቅ የአንገትዋን መኪና ምናምን ብለዋል። ይሄ ሁሉ ነገር ውሸት ነበረ እንዴ እስከ ዛሬ ድረስ? እኔ እኮ በጣም እኮ ነው ማምነው ሰው። ለምንድን ነው ማምነው? ምንድነኝ እኔ? ለምንድን ነው ማምነው? እኔ እኮ የሚሰሩት ነገር ትክክለኛ እውነት ነገር ይመስለኝ ነበረ። እንግዲህ ዛሬ ሲናገር ነው በጣም የገረመኝ ጋይስ። ማለትም የኔ እንትን አይደለም። እስከ ዛሬ ድረስ በፍራንክ መልክ ቢሆን በፎርጂትም በምንም እስከ ዛሬ ድረስ ደርሰናል። ግን ዛሬ ግን ትክክለኛ ቀለበት ነው። ዛሬ ነው እንዲህ ቀለበቱን የታየ። ማለትም ሃይሚ ትጎዳለች አትጎዳም፣ የኔ ናት የኔ ትሆነኛለች ወይ አትሆነኝም ብለህ እንደምታፈቅራት እንደነገርካት እናውቃለን። ግን ዞሮ ደግሞ እሷ ላይ እንደዚህ መጫወትና ከማንም እንትን ያለች ሴት አምጥተህ ደግሞ ከሃይሚን እኩል ማድረግ አልነበረብህም ብሩኬ ማለት ነው። ደግ አደረገችልህ። ለምን ብትል
እስከ ዛሬ ድረስ ከጎን ሆና እሺ ልጅህም ቢሆን እንቀበላለን እናሳድገዋለን አንተ አትጨነቅ እንጂ ችግር የለም አብሽር ምናምን እያለች እስከ ዛሬ ድረስ ከጎን ሆና ነበረ። በአንድ ቅጥፈት ግን ያደረጋችሁት ምንድነው? ያደረከው ምንድነው? ልጅቱ ጭራሹም ካንተ ጋር ልታኖራት ነበር የፈለከው። እሷ ሙሉ በሙሉ ያላረገዘች ነገር አረገዘች ምናምን ብለህ ያልከውን እንዳለ ለቀቅማ አወጣች፣ ነገሩን አበላሸችው ብለህ እንግዲህ ተናግረሃል። ትላንትና ወደ ሆነ ዛሬ ላይ ቁጭ ብላችሁ አውርታችሁ ቁጭ ብላችሁ ተግባብታችሁ ቁጭ ብላችሁ ደግሞ ይቅርታ ተባብላችሁ መጀመሪያ ነው ወደ ቀለበት ዘው የሚባለው እንጂ እንዴት ነው ምንም እንትን ሳትል ትላንት ላይ የሱ ያንተ ልጅ እንዳልሆነች ስለተነገረ ብቻ ሀይሚ አምና የምትቀበለው ነገር በውስጥ አውርታችሁስ ቢሆንስ አውርታችሁ ከሆነስ ሀይሜ እንዴት ታውቃለች? በምንም ታምር ልታውቅ አትችልም ሀይሜ። ስለዚህ ዛሬ ላይ መጣህ ደግሞ ያደረኩት ነገር ይቅርታ እስከ ዛሬ ድረስ ያስጨናነቅኩሽ እስከ ዛሬ ድረስ በእንደዚህ ሁኔታ በእኔ ምክንያት እንደዚህ የሆንሹ ይቅርታ። ይሄ አይደለም እኮ ደግሞም በቀለበት አይደለም። ቀለበቱ እኮ ይደረስበታል፣ ቀለበት ይደረስበታል። ግን መጀመሪያ ግን ህመሟን መረዳት። ከዛ በፊት ግን አንተ ያቺ ልጅቷ ከኛ ጋር ትሁን ብለህ ስትል ሀይሜ ምን ታስባለች? ሀይሚ እውነትም እሺ ትለኛለች ወይስ እንዴት ላድርግ ብለህ ማሰብ ነበረብህ እንጂ የሷ ጭንቅላት ወይም ደግሞ የሷ አሳብ ያልሆነ ውስጥ ወይም ደግሞ ያልሆነ ጉድጓድ ካስገባህ በኋላ አንተ ዛሬ ላይ ቀለበት አስራለሁ በእንደዚህ መንገድ አይደለም እኮ ቀለበት። ይሄ ሁሉ አድርገህ ሌላ ቢቀር እንኳን ከጎንህ የሆነች ሴት ካንተ ጎን ሆና እስከ ዛሬ ድረስ የነበረች ሴት ባንዴ አውርደህ ዘጭ አድርገሃል። ዛሬ ላይ ደግሞ ቀለበት ብለህ ስትል ትንሽ እንኳን አታፍርም? በእንደዚህ አይነት መልኩ በእርግጥ ትወደሃለች፣ ትወዳታለህ። ይሄኛው አንክድም። ግን በእንደዚህ መልክ ሳይሆን መሆን የነበረበት በቁም ነገር አንድ ላይ አስቀምጥ እንትን ብለህ ጠርተህ አውርተሃት ይቅርታ ጠይቀሃት። ለምን ከዚህም በፊት ያደረጋችሁት ነገር ነው። ከዚህም በፊት አድርገኸዋል ይሄ ነገር ማለት ነው። ኬክ አዘጋጅተህ የምታዘጋጀውን አዘጋጅተህ እኮ ከዚህም በፊት ቀለበት ላስርልሽ ነው ይቅርታ ምናምን ብለህ ጠይቀሃታል። በእንደዚህም አይነት እንትን ብለሃለች። ስለዚህ ሰው አንዴ እንትን ካላለ አንዴ እንኳን አይማርም ማለትም ሁል ጊዜ ስተት ያንተ ልጅ ካልሆነች የኔ ልጅ አይደለችም። በዛ ሰዓት የኔ ልጅ አይደለችም። ስለዚህ ዳግም ይመርመርልኝ፣ ሌላ ሆስፒታል ይመርመርልኝ፣ ወይም ደግሞ ትመርመርልኝ ህፃንዋ። እኔ አላደረኩትም። ያላደረኩት ነገር ስለሆነ አባት ነኝ ብዬ አልቀበልም። ሌላ ቢቀር እንኳን ከሷ ጋር ሆንኩኝ፣ ከሷ ጋር ዋልኩኝ፣ ከሷ ጋር አሳለፍኩኝ እንጂ እንኳን የሆነ መርዝ እንኳን አጠጥታኝ ቢሆን ማታ እንትን ብዬ ባድር ጠዋት አውቃለሁ ከሷ ጋር እንዳላደርኩ። ስለዚህ ቆፍጠን ብሎ አሁን ላይ ግን በጣም የሚያሳዝን ነገር ነው። ማለትም ሀይሜ በእርግጥ እሱ ምትተወው አይመስለኝም፣ እሱ የሚተዋት አይመስለኝም። ግን ዞሮ ሴት ልጅናትና ቆርጦላታል። ከምነግራችሁ በላይ ቆርጦላታል። ማለትም ነገር ሲደጋገም እኮ ያስጠላል። እና በጣም ነው የሚያስጠላው ነገር ሲደጋገም ማለት ነው። ሀይሜም ላይ ደግሞ የሆነው ይሄ ነው። ለምንስ እስከ ዛሬ ድረስ ዋሸኝ? በዛ ላይ ደግሞ ሀይሜ እንደቆረጠች ሲያቅ ነው እንግዲህ እኔ ልጅቷ የኔ አይደለችም ያለው። ልጅቷ ያንተ እንዳልሆነች ካወቅ ዲን እንደተቀየረ ካወቅ በዛ ሰዓት ማፋጠጥ የኔ አይደለም መልሼ እንትን ማለት አለብኝ።
ብለህ ማፋጠጥ ነበረብህ። አሁን ደግሞ አንተ ያሰብከው የሀይሚ ሳይሆን የዛች የልጅቷ ነበረ ያሰብክ የነበረው። ግን ሀይሜም ውዋህነቷ ደግነቷ እስኪ ያስቡት። ልጄን ጠፋብኝ፣ ብሩክ ይዞብኝ ጠፋ፣ ስለዚህ ብላ ስታለቅስባት ሴት ስለሆነች ብቻ ነው የሮጠች የመጣችው። የማን የእሷ ልታግዝ። አንድም ደግሞ ያኔ ልጁ ካልሆነች አኪድ ብሩኬ ሌላ ችግር ውስጥ አይገባም። ለምን እዩብ እስካሁን ድረስ እንኳን ፈርታ የተቀመጠችው አንድ ነገር ላይፈጠር ወይም ደግሞ አንድ ነገር ላታደርግ። አሁን ከዚህ በፊት አባትዮ እኔ አባት ነኝ፣ ልጄ ናት፣ ልጄን እፈልጋታለሁ ብሎ በሚል ሰዓት ያንተ አይደለም ብለዋለች። ዛሬ ላይ ግን ይኸው የሱ እንደሆነ ሲያቅ ምንድነው ያለው? ከዚህ በፊት ያንተ ልጅ አይደለህም ብለሽኛል፣ ዛሬ ግን ልጄን አይደለችም ካረገዝሻት ቦታ ካረገዝሽው ሰው አባትየው ፈልጊ ሄደሽ ከዚህ በፊት ልጄ ነው ብዬ ብልሽም እንትን አላልሽኝም፣ አልተቀበልሽኝም። በእርግጥ እሷም ያሳለፈችው ነገር ጥሩ ላይሆን ይችላል፣ ግን በስነ ስርዓት ይሄ ነው እንደዚህ ነገር ተፈጥሯል፣ እንደዚህ ነገር አድርጎኛል ብላ በግልጽ ወታ መናገር ነበረባት። ደግሞም የአባቷ የልጅ አባት ያልሆነ ብሩክ ደግሞ እውነት ከሆነ እውነትም እዚህ ጋር እንትን የሚወጣ ከሆነ እውነት እናውጣ ከተባለ እንዴትስ አስችሏት ያኒ ብሩክ ወደ ምርመራ ይወስዳትም ብላ ነው ወይስ ምን አስባ ነው? ልጅቷም ቢሆን ማለት ነው ተናግራ በእርግጥ የተወሰነ ጊዜ ከተጓዘች በኋላ ብትናገር አውቃ ነው ተብሎ ብሩኬም በንዴት ሆኖ አንድ ነገር ሊያደርግ ይችል ነበረ፣ እሷም አንድ ነገር ልታደርግ ትችል ነበረ። ግን ይሄ ሐኪምም ተብዬው አሁን ላይ ብሩክ ያው በስነ ስርዓት ትግስት ላይ ሆኖ ስለሰማ ወይም ታሪኳ ስለሰማ ካሳልፈው ነው እንጂ ይሄ ወደ ህግ የሚወሰድ ነገር ነው። ዲኤን እንትን ብሎ የልጅቷን ተቆርቁሮ ብሩክ አባት ነው ማለት አስቡት። በቅጥፈት ደግሞ ብሩክ ልጁን ስለወሰደ ብቻ አይ አባት አይደለህም፣ አባትዮ የመጀመሪያ አባት ነኝ ብሎ የመጣው ልጅ ነው፣ አንተ አይደለህም፣ ግን አንተ ልታኖራት ወይም ደግሞ አንተና ሀይሜ ልታሳድጉልኝ ስለፈለኩኝ ነው፣ በእናንተ ስለምተማመን ነው ምናምን ብላ እስከምትመጣ ድረስ መጀመሪያ ተናግራ አይ እንደዚህ ችግር ላይ ስለሆነ ልትረዱኝ እፈልጋለሁ፣ ሁለተኛ ደግሞ ልታግዙኝ እፈልጋለሁ፣ እንደዚህም ያልኩበት ምክንያት ይቅርታ ብላ በጊዜ በግልጽ ብትናገር ኖሮ የዚህ ሁሉ አይዳረሱም ነበረ። እንግዲህ ሀይሚም ያው ዞሮ የሚዋደድ ሰው ዞሮ ይገናኛል። ያየን ነው፣ ሚዲያም ላይ ያየን ነው። ጠፍቶን ተጠፋፍቶን ስንት ዓመት ስንት ጊዜ ቆይቶ እንግዲህ እንትን ይባላል ይገናኛል አይደለም። ዛሬ ላይ ደግሞ እነሱ እውነትም ትክክለኛ የሚዋደዱ ከሆነ የሚፋቀሩ ከሆነ ሀይሜም ቢሆን ከብሩክ የምትለይ ሰው አይደለችም። ብሩክም ደግሞ ከሀይሜ የሚለይ ሰው አይደለም። ግን በመሀላቸው ደግሞ እሳት አስገብታ የራስዋን እንትን ያመቻቸች ማለት ነው። ችግሯን ተናግራ የራስዋን ችግር ወይም የራስዋን ነገር ያመቻቸች በጣም ከባድ ነገር ነው። እኔ አሁን እንትን ያለችኝ ሀይሚ ናት። ማለትም ሰው እኮ የሆነ በቃ ሀሳብ ሰጥቶ ሁለትን ሶስትም ጠርቶ ተናግሮ ይቅርታ ጠይቆ ደጋገምኩባችሁ፣ ግን የራስ የተሰማኝ ነገር ነው እንደዛ አድርጎ ነው እንጂ ዝም ብሎ
እንትን ማለት በጣም ከባድ ነው። ቪዲዮ ይሄ ይመስል ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። እወዳችኋለሁ። ላይክ ሸር አድርጉ እስከ መጨረሻ ድረስ። ሻሆታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ እይታ ነስቶ